يا الله الله يا الله الله يا الله. بسم الله الرحمن الرحيم. الحمد لله على نعمائه وأشكره على آلائه، وصلى الله على سيدنا محمد واسطة عقد أنبيائه وعلى آله وصحبه وأوليائه. أحمده سبحانه حمدا يكون سببا مدنيا من رضاه، وأشكره شكرا يكون مقربا من الفوز ومغفرته. وبعد، مستمعي الكرام، السلام عليكم ورحمة الله تعالى وبركاته. يا أيها الرسول بلغ ما أنزل إليك من ربك وإن لم تفعل فما بلغت رسالته والله يعصمك من الناس إن الله لا يهدي القوم الكافرين. الله سبحانه وتعالى لرسول عليه الصلاة والسلام من الوطال يا أيها الرسول أنت تكبرك وملكتنيا هوي على بلغ ما أنزل إليك من ربك. بلغ كل ما أنزل إليك من ربك. كان يتوردون مالت وحي سمتا عندي يهودين يتملكته، عندي زي نصاراون يتملكته، አንዳንዴ ኩፋሩ ቁረይሽን የተመለከተ፣ አንዳንድ ጊዜ ዛኒውን የተመለከተ፣ አንዳንድ ጊዜ ሳሪቁን የተመለከተ፣ አንዳንዴ ሀብታሙን፣ አንዳንዴ ዲሃውን ሁሉን ይነካካል። እንግዲህ ቁርአንና ላንተ የተላለፈው መልእክት ሁሉንም ማስተላለፍ ይሄ ከለን ይመለከታልና ዛሬ ሀብታሞችን ያስቀይማል፣ ዛሬ ይሁዶችን ያስቀይማል፣ ዛሬ ዑለማዎችን ያስቀይማል የሚባል ነገር የለም። በአጠቃላይ አስተላልፍ የተባለውን ሁሉንም ማስተላለፍ ካላቸው በኋላ ወኢለም ተፈአል ሁሉን ካስተላለፍክ ልክ በአሁኑ ሰዓት ራሳቸውን የሚወዱ ኑሯቸውን ወይም ክብራቸውን ማንንም ማናስቀይም የሚሉ ሰዎች እንደሚሰሩት የሚስማማውን ሰው ጋር ደህና ሊሄድ የሚችለውን ሊያስመሰግን የሚችለውን ያስተላልፉና ሌላ ወይ ሀብታሙን የሚያስቀይም ወይ ባለስልጣኑን የሚያስቀይም ወይም ለነሱ የሚخدመው እንዲህ ያረጋል ካሉ ይተዋሉ። ወኢለም ተፈአል ይሄን ሁሉን ካላስተላለፍ ፈማ በለግተ ሪሳላته ጭራሽ መልእክት እንዳላስተላለፍ ይቆጠራል ይላል አላህ። ግማሹን የሚስማማው ይሄ ነው ብሎ ግማሹን የሚያስቀር ወይ ማእሙራቱን አስተላልፎ መንህያቱን ብቻ ያስተላለፈ ማእሙራቱን የማያስተላልፍ ከሆነ ሁሉንም ታላስተላለፍ ምንም እንዳልፈጸምክ ይቆጠራል። ወኢለም ተፈአል ኩለህ ፈማ በለግተ ሪሳለተ ሁሉን እንዲያስተላለፍ አይቆጠርም ይላል ሷዲቁል አሚን አለይሂ ሰላቱ ወሰላም። ያው ሁሉንም ያስተላልፋሉ። ይሄ ግን ለሶ ብቻ ሳይሆን ኢላየውሚል ቂያማ ያለን ስለሚመለከት ግማሹን ለማስደሰት ግማሹን ለማስቀየም ስትሉ የምትከፍሉት ወደ ኋላ የምታስቀሩት መልእክት የለም። ሁሉም ለሰው ልጅ መድረስ ያለበት መድረስ አለበት ነው እና መቼም አንዳንዴ ይሁዳው ሲቀየም፣ አንዳንዴ ነሷራው ሲቀየም፣ አንዳንዴ ሙሸቢሁ፣ አንዳንዴ ሙጀሲማው፣ አንዳንዴ ዛኒው፣ አንዳንዴ ሳሪቁ የማያስበው ነገር የለም። እንዴት ይሄን አለን እንዴት ይሄን ያስተላልፋል የሚል በሚያስተላልፈው ላይ አደጋ ለማድረስ በሚያስተላልፈው ላይ ብዙ ጥቃት ለማድረስ እነሱ ሲያስቡ አላህ ምን አለ? ወላሁ ያዕሲሙከ ሚነናስ ከሰው ለሚደርስብህ ችግር እኔ ነኝ የምጠብቅህ አለ ረሱል አለይሂ ሰላቱ ወሰላም። ማንም እንዲጠብቆት ማንንም ጋርድ አይፈልጉም፣ ማንንም ዘበኛ አልነበራቸውም። በኋላ ግን ሰዎችም ከስጋታቸው የተነሳ በጣም ከባድ ዛቻ በሰው ላይ እርምጃ እንወስዳለን የሚለው እንትን ሲል ሷሃበተል ኪራምም ተጨነቁና እንደነ ሰዒድ እንደነ ሁዘይፋ ረሱል አለይሂ ሰላቱ ወሰላም አረፍ ሲሉ ይጠብቋቸው ነበር ሌላ ችግር እንዳይፈጠር በሚል ረሱልም ያን አልከለከሏቸው ነበር። ይህ አያት ግን ወላሁ ያዕሲሙከ ሚነናስ የሚለው አያት ሲወርድ ከነበሩበት እንኳን እንደዚህ አንገትዎን ብቅ አረጉና
ሰዕድና ሁዘይፋ ነበሩ። አሶመኒ አላሁ ኢንሰሪፉ አሏቸው። በቃ ካሁን በኋላ ምንም አያስፈልግም፣ ዋስትናውን አላህ ወስዷል፣ እኔ ነኝ የምጠብቅህ፣ ምንም አላስነካህም ብሏልና ሄዱ በየቤታችሁ አሏቸው። ሰዕድም ሁዘይፋም ሄዱ። ከዛ ወዲህ ማንም ጠባቂ የለም። ብዙ ነገር ይጥራሉ፣ ግን ኻሊቀ ሰማዋት ወልአርድ ምንም መልእክተውን አስተላልፈው እሱ በፈለገ ጊዜ ኻሊቀ ሰማዋት ወልአርድ በአዘል ተሄዳለሁ ሲለወት ብቻ ወደ አኺራ ሄዱ እንጂ እንደ ሰው ጥላቻ እንደ ሰው ዛቻ ምንም ነገር አድርሶ በእነሱ ህይወት መቁረጥ አልቻሉም። ይሄ አያት ኢላ የውሚል ቂያማ ላለው ነው። አንዳንዱ እንግዲህ በልጆቼ ይደርሳል፣ በእኔ ላይ ይመጣል፣ መኖር እፈልጋለሁ ይላል። ሌላውን መኖር አፈልግም ወይ ልጅ አታሳድግም ወይ ሲሉት እውነትም በይህ የሚኖር መስሎት አምር ቢል ማዕሩፍ ነህይ አኒል ሙንከር ያቆማል። እሱ ባልታሰበው በወባም ቢሆን ይወስደዋል በጎን። አንዳንዶቹ ደግሞ ይሄን አያት በየቂን ተቀብለው መተላለፍ ያለበት ባለስልጣን ይሁን የተደራጀ ኃይል ይሁን ግለሰብ ይሁን መነገር አለበት ብለው አምር ያስተላልፋሉ፣ ነህይ ያስተላልፋሉ። አላህ ስተወሰነው አጀል ድረስ ኑረው በደህና ይሻገራሉ። አልአምሩ ቢልማዕሩፍ ወነህዩ አኒል ሙንከር ላ ዩቀዲሙ አጀለን ወላ ዩአኺሩ ሪዝቃ ያሉት ላይ ሆኖ ምንም ሐቂቀተን ፈሪው ሁሉ ቀድሞ ሲሄድ 100 ዓመት ቆይቶ መህድ ሼኽን ብንወስድ አሁን እንደሱ ሒዝበል ኢኽዋኑ ወሃቢያው ሌላው ከንፈሩ የማይነክስ የማይጠር አልነበረም። ምንም የለም። አላህ ማሳያ እኮ ነው። ሌላው ግን ከዛ እድሜው በታች ሳይናገር እንኳን ፈርቶ እየተንቀጠቀጠ ደግሞ የሄደው ከሞከም ሌላም እንደይሁም ወላሁ ያዕሲሙከ ሚነናስ የሐቂቃ ከሆነ ጠባቂ አላህ ነው። ምንም ፈርተህ ወደ ኋላ እንዳትል። ግን የተወሰነውን አስተላልፈ የተወሰነውን የምትቆጥብ ከሆነ ምንም እንዳላስተላለፍ ይቆጠራል እያለን ነው ለኛ መሰሎች ለየውሚል ቂያማ ኢነላህ ኻሊቀ ሰማዋት ወልአርድ ላ የህዲል ቀውመል ካፊሪን ማለት አሁን ይሄ የሂዳያውን አይደለም። ከዛ ተኩፍራቸው ወደ ዲነል ኢስላም አይመጡም ማለት አይደለም። ይሄማ ስንት ኩፋሮች ሲሰልሙ ዑመርም አቡበክርም ምን ነበሩ ከኢስላም በፊት ሂዳያ የሚሰጠው አለ። አሁን ይሄ አያቱ ምንድነው? ላ የህዲ ማለት ያሰቡት ስኬታማ አይሆንላቸውም። ያቅድ ያሉ ያስባሉ፣ ግን አላህ ያን ነገር ያከሽፈዋል። እነሱ ያስባሉ፣ እንገላለን፣ እንደበድባለን፣ ጥቃት እናደርሳለን ቢሉም አይሳካላቸውም ነው። አላኩል ያህል ሐታ ተሳካ ተብሎ የገደሏቸውም አሉ። ቢገሏቸውም ትልቅ ሸሂድነት ነው፣ ኑስራ ነው እንጂ የሚቋረጥ ነገር የለም። እነሱ አንዲን ለዲነል ኢስላም መሪ የሆነን በመግደል ያን ነገር እና ማለት እሱን ከገደልን ወይ በሱ ላይ አንድ እርምጃ ከወሰር ነገሩ ሊቋረጥ ይችላል ብለው ያስባሉ። ፈርዶን ቢገሉም እሱም ሸሂድ ነው፣ ያሰቡትም አይሳካም። እንደውም የባሰ ሆኖ ኻልቀ ሰማዋት ወልአርድ ሕክማው አንዲ ሚን አህሊላህ በገደሉ ቁጥር ሌላ እንግዲህ 30 40ውን በሺ የሚቆጠረውን አላህ ይቀሰቅሰውና ነገሩ የባሰ ተቀጣጥሎ ያ ሐቅ ይተላለፋል እንጂ እነሱ ይሄን ባደረጉ ቁጥር ያሰቡት ተሳክቶ ዲነል ኢስላምን አንኮላሽተው ማስቆም በፍጹም አይችሉም ያለ ነው። ይሁዳው ቢያስብ ነሷራው ቢያስብ ሌላው ቢል ያው ዲነል ኢስላም እስካሁን አለ፣ ወደፊትም ይቀጥላል። የገደሉትንም ገለውም የነሱ ያሰቡትን መግደሉም ሳይሳካም ቀርቶ በምንም ቢሆን የነሱ ዓላማ የነሱ ስኬት ሊሆን አይችልም፣ ይከሽፋል ነው የሚለው አላህ። እሺ قل يا أهل الكتاب لستم على شيء حتى تقيموا التوراة والإنجيل وما أنزل إليكم من ربكم وليزيدن كثيرا منهم ما أنزل إليك من ربك طغيانا وكفرا فلا تأس على القوم الكافرين قل يا أهل الكتاب يهودوች የሚሆኑ ነሷራዎች እናንተ መመሪያ ተሰጥተናል የነብዩላህ ሙሳ ተከታዮች ነን ባዮች የነብዩላህ ኢሳ ተከታዮች ነን ይላሉ እንጂ ሀታ አሁን ያሉት እንኳን የነብዩላህ ኢሳ ተከታይ የነብዩላህ ሙሳ ተከታዮች ልንላቸው አንችልም። አንዳንዱ እንደሚላቸው ማለት ነው ኢሳዊ ይላቸዋል፣ ሙሳዊ ይላቸዋል። የብዙ መታለሉ እኮ እዚህ ላይ ነው። አሁን ልክ ኢሳ ስላሉ ብቻ የኢሳ ተከታዮች የሆኑ መስሎት ያምናል። የኢሳ ተከታይ ቢሆኑማ ዲነል ኢስላምን በተቀበሉ ነብዩላህ ኢሳንም ሆነ ነብዩላህ ሙሳን የተከተልናቸው እኛ እንጂ እነሱ አይደሉም። ለምን ነብዩላህ ኢሳም ሆነ ነብዩላህ ሙሳ ያስተማሩትም ኢስላምን ነው።
ወደፊትም ደግሞ ቁርአን እንዲቀበሉ የረሱልነት ተቀብለው ሸሪዓተል ኢስላሚያን እንዲቀበሉ መልእክት ስላስተላለፉ ያ አህለል ኪታብ ለስቱም ዐላ ሸይእ ሙዕተዲን ቢህ ምንም የሚቆጠር ዝግባ የሚባል ትክክለኛ ኢባዳ ነው የሚባል ሁኔታ ላይ አይደላችሁም ባላቸው ሐታ ቱቂሙ ተውራተ ወልኢንጂል የነቢዩላህ ሙሳ ተከታይ ነን ካላችሁ ያልተሐረፈው ያልተበረዘው ያልተደለዘው ያልተከለሰው ተውራት የሚለውን እስካልተገበራችሁ ድረስ የነቢዩላህ ኢሳ ተከታዮች ነን ካላችሁም ደግሞ ኢሳ የሚሉትን ሙሉ በሙሉ እስካልተገበራችሁ ድረስ በምንም የሚቆጠር ላይ አይደላችሁም። አሁን ለነሱ የሚስማማቸውን አስቀርተው የማይስማማቸውን ሰርዘው ደልዘው ለምሳሌ በአላህ እመኑ ብሎናል ብለው በአላህ ግን በረሱል ማመንን ከተው አንዳንዱን ሐላል የሆነውን ሐላል ነው ብለው ለነሱ የማይስማማውን ሐራም ነው ወይም ሐራም የሆነውን ሐላል አድርገው የተወሰነውን ደግሞ ሐራም ነው ቢሉም ሙሉ በሙሉ የተውራትም ሆነ የኢንጂል መልእክት እስካልተተገበረ ድረስ ያን ሙሉ በሙሉ እስካልተቀበላችሁ ድረስ በምንም ላይ አይደላችሁም። አፈቱእሚኑነ ቢበዕዲል ኪታብ ወተክፉሩነ ቢበዕድ እንዳለው ሰው በራሱ እኮ አሁን መምረጥ የያዘው የሚያጅብ ነው። ሸሪዓተል ኢስላሚያ አሁን ዲነ ወሰጥ ማለት ለምሳሌ በነቢዩላህ ኢሳ ብንወስድ እንኳ ተፍሪጥም ኢፍራጥም የለውም። ይሁዳዎችን ብንወስድ መርየምንም ተችተው ማለት ዚና ሰርታለች ይላሉ፣ ኢሳንም ኢብነ ዚና ነው ይላሉ። ይሁዶችን ይወሰድ ነው። ነሷራዎች የሆኑ እንደ ወይ ኢላህ ነው ይላሉ ወይ ኢብነል ኢላህ ነው ይላሉ። እንደ ኢስላም ሙእሚኖች ከሆኑሳ አይ ነቢዩላህ ኢሳም ኢብነ ዚና አይደሉም፣ መርየምም ዛኒያ አይደለችም፣ እሷም ስዲቀት ናት፣ ነቢዩላህ ኢሳም ነቢይ ናቸው የተከበሩ ናቸው። ግን እንደ ይሁዶች ደግሞ ኢላህም ኢብነል ኢላህም አይደሉም፣ አብዱ ወረሱል ነው የምንለውና ዲነል ኢስላም ሁሉንም ሲያስተምር ወሰጥ ብሎ ነው። አሁን ደግሞ በራሳቸው በአቅላቸው ብቻ ከዛም ትተው ከዛ ወስደው ከዛ ብለው ወሰጥ ነን የሚሉ የተወሰነውን የሚቃወሙ የተወሰነውን ይቀበሉ አሉ። ሐታ ቱቂሙ ተውራተ ወልኢንጂለ ወማ ኡንዚለ ኢለይኩም ሚን ረቢኩም ቁርአንን ነው እንግዲህ ወማ ኡንዚለ ኢለይኩም ሚን ረቢኩም የሚለው ከአላህ የተወረደውን ቁርአንንም ሙሉ በሙሉ እስካልተገበራችሁ ድረስ በምንም ላይ ያለን ማለት አትችሉም ይላል። ቁርአን ሲወርድ ከተውራት ፍሩአቶች ላይ ማለት ነው የነሰኻቸው አሉ፣ እንዲቀጥሉ ያደረጋቸው አሉ። በነገራችን ላይ ከነቢዩላህ አደም ጀምረው እስከ ረሱል አለይሂ ሰላቱ ወሰላም ድረስ ያሉት ኢሳን ሙሳንም ጨምሮ ሌሎችም በአስለ ተውሂድ ኺላፍ ስለሌለው ተውሂድ ላይ ነስኽ የለውም። አደም ያስተማሩት ኢላህ ነው ጌታ ነው። ነቢዩላህ ሙሳም ኢሳም ሌሎችም ያስተማሩት ረሱልም ያስተማሩት ይህ አንዳንድ ማእሙራት የዘካ ወጣጡ ሊሆን ይችላል። የሶላት አሰጋገዱ የተለያየ ጊዜ በተለያየ ሁኔታ ሊነሰኽ ይችላል። ሀታ በረሱል ጀምሮ አሁን ዚያረተል ቀብር አወለም ከለከሉ፣ በኋላ ፈቀዱ። ሌሎች አሹራ ጾም ይጾም ነበረ። በኋላ እንደገና ወደ ረመዳን ሲመጣ ሱና ሆነ እንጂ እንዲህ አይነት ነገሮች ነስኽ እዛው አንዱ ነብይም ላይ ነስኽ ሊኖር ይችላል። የሌላውንም ነብይ ይሄንኛው ነስኽ ሊኖር ይችላል። አስለት ተውሂድ ላይ ከሆነ ግን ነስኽ ስለሌለ እንደ ተውሂድም ተውራት ኢንጂል የሚለውን ቁርአን የሚለውን ሙሉ በሙሉ እስካልተገበራችሁ ድረስ ምንም የሚቆጠር ነገር የላችሁም። በእምነት አይ ከነከሌ እንኳን ነከሌ ይሻላሉ ቢያንስ ይሄን ይቀበላሉ የሚባል ነገር የለውም። ሙሉ በሙሉ ሸሪዓተል ኢስላሚያ የሚለውን ሙሉ በሙሉ ቁርአኑ ተውራቱ ኢንጂሉ የሚለውን እስካልተቀበላችሁ ድረስ ምንም የሚቆጠርላችሁ አላህ ዘንድ ተዋብ ሊያሰጥ የሚችል ስራ ሰርተናል ማለት አትችሉም ብሎ ይሄ ላይ ዘጋቸው። ግን ከሚገርመው ይሄ አያት ደግሞ ምን አለ? ወለየዚደነ ከፊረን ሚንሁም አብዛኛው እነዚህ ተውራትን የሚከተሉትም ይሁን እንጂ ይሁዳም ይሁኑ ነሷራዎች በአሁኑ ዘመን ያለውንም ሙናፊቆችንም ይሁን ወላሂ በኢዝ በጀላለ ይሁንብኝ አብዛኛዎቹን ይጨምራቸዋል። ማ ኡንዚለ ኢለይከ ሚን ረቢክ ተኻሊቀ ሰማዋት ወልአርድ የወረደው ቁርአን እኮ ነው። ቁርአን መድኃኒት ነበር እንግዲህ ሽፋኡን ሊናስ የተባለው ግን ለአብዛኛዎቹ ይኸው ራሱ ቁርአኑ ምንድነው የሚጨምርላቸው? ጡግያንን ትዕቢትንና ወኩፍረን በክህደት ላይ ክህደትን ነው የሚጨምርላቸው ይላል። አሁን ዝናብን ብንወስድ ይወርዳል። ዝናብ መድኃኒት ነው። የጠወለገው በደንብ ለምልሞ እንዲያፈራ
ጥሩ ጣዕም እንዲሰጥ ያደርጋል። አስሉ ጥሩ ከሆነ እንደ ትርንጎ እንደ ብርቱካን ሌላ ጣፋጮች እንደ ሙዝ ያለን ስናይ የሚጨምረው ምናቸው ነው? ጥፍጥናቸው ነው የሚጨምረው። እንደነ ቁልቋል እንደነ ሬት ያለውን ስንወስድ ዝናብ ባገኙ ቁጥር ያው ምሬታቸው ነው የሚነጥረው። ሙናፊቅ በመከርከው ቁጥር ያንንም ሲኪድ አንድ አያት ስታወርድለት ያንንም አልቀበልም ሲል ሌላውን የረሱሉን ሐዲስ ሲል እንዲያውም ሌላ ሲናገር ትዕቢታቸው እየጨመረ ኩፍራቸው እየነተረ የሚሄዱ በጣም ቁጥራቸው የበዛም ሰዎች አሉ ነው የሚለው አላህ። አስሉ ጥሩ ቀልበ ጠይብ ይዞ ሰው ካልተቀበለ ይሄው መውዒዞ በራሱ የሚያብስበት አለ እኮ። እንደውም ለልህ የሚያጅብ ኺላፍ ብቻ ተግባራቸው የሆኑ ሰዎች ለልህ አንተ ካልከው ብለው በጥሜት ሌላ የሚፈልጉ ضعفاውን ሁሉ እየለቃቀሙ ምን ይያሉ በጦሪቀን ጃዳው በትክክለኛው ላለመሄድ እንደውም አብዛኛዎቹ ይሄው ቁርአኑ ሐዲሱ የበለጠ ትዕቢትና የበለጠ ጥመትን የሚጨምራቸው አለና فلا تأسى على القوم الكافرين በእንዲህ ባሉት ላይ በጣም ብዙ ውስጥህን የሚጎዳ ነገር በእነሱ ላይ በሚደርስባቸው ነገር አንተ ብዙ አትጎዳ ውስጥህን። አንዳንድ ጊዜ ረሱል አለይሂ ሰላቱ ወሰለም አስተምረው ምንም ብለው የማይቀበሉ ሲሆኑ እህል ውሃ ይከለክላቸዋል፣ እንቅልፍ ይከለክላቸዋል፣ ውስጣቸውን ሁሉ በጣም ይጎዳቸዋል። ለሸሪዓተል ኢስላሚያ የማይቆረቆር ወደ ኩፍር በሄደ ቁጥር ወደ ጥሜት በሄደ ቁጥር ሊሰማው ይገባል ሙስሊም እንደመሆኑ። ግን ራስን የሚጎዳ በጣም በእነሱ ላይ በሚደርሰው በጣም ተበሳይቶ ራስን የሚጎዳ ደረጃ ግን መድረስ የለበትም። ይሄ እንግዲህ ሚነላህ ስለሆነ ማለት እንጂ ዳዕዋውን አቁም ጭራሽ አይሰማህ ማለት አይደለም። ቢሰልምም ቢከፍርም የፈለገውንም ቢሆን ማእሱያ ቢሰራም ኢባዳም ምንም አይሰማው ደዩስ ከሆነ ይሄ የሙስሊም ባህሪም አይደለም። ግን በጣም ማትዘን ውስጥ ሃይጎዳ የሚለው ጋያዲም ራስን ሊያጠፋ የሚችል ማለት በጉዳት ሰው እንቅልፍ ካጣ ምግብ ካልወሰደ ሁሉ ጊዜ የሚል ከሆነ ሌላ በሽታም ሊያስከትል ይችላል። እዛ ደረጃ መድረስ የለበትም። ይሄንን ወቀው ነው እውነትም እኔ እየነገርኩት እውነታው መረጃውን እየነገርኩት ከቁርአን ከሐዲስ እያመጣሁለት እንዴት እንዲህ ይሆናል ብሎ ሰው ሲል ካደረ በጣም ከባድ ነው። ሌላ በሽታም ሊያመጣ ይችላል። መቆርቆሩ አለ ጋያ ያለፈ በእነሱ ላይ በሚደርሰው እነሱም እንዲህ በመካዲያቸው ብዙ አትበሳጭ ይሄ ያለ ነው ይላል። አይገርምም? ከዚህ እንግዲህ ሽፋኡ ሊናስ የተባለው ለነሱ በአግባቡ ካልወሰዱት በነገራችን ላይ እንዲህ ነው። ብዙ መድኃኒቶች አወሳሰዱን ካላወቀ የሚወሰጃውን ሰዓት በአግባቡ ካልተጠቀማቸው ዙረው ሌላ በሽታም ሊያመጡ እንደሚችሉ ሁሉ ቁርአን መድኃኒት ከመሆኑ ጋር ለአብዛኛዎቹ ግን የሚጨምራቸው ጦግያንና ኩፍር የሆነባቸውም ሰዎች አሉ። ይሄን ማወቅ ነው ይላል። ሸዲዒ ማንም ተቀበለም አልተቀበለም እኽላሱን አስተካክሎ ሁሉ ጊዜ መጣር ነው። ልክ ዲያኢና ገበሬ ብዙ ያመሳስላቸዋል። ትንሽ ንሽ ካገኘ ገበሬ ይዘራል። ያ እንግዲህ በቅሎ አፍርቶ ምን ብሎ ምርቱ ቤት ይግባ አይግባ ሌላ ጉዳይ ነው። በቅሎ ምን ውርጭ ሊመታው ይችላል። በቅሎ እንደገና ማፍሪያው ላይ ዝናብ ሊያጣ ይችላል። እሱ ግን በአማን ቀን ጋር ዝም ብሎ መሬቱን ያበጃጀ ምን ይያለ ያለውን ይዘራል። የሚያገኘው ምርት እንግዲህ ሙሉ በሙሉ አንዳንድ ጊዜ ያጋጥመውና በብዙ ሊያመርት ይችላል። አንዳንድ ጊዜ እንደ ነገሩ ለቃሙም ሊያስገባ ይችላል። ግን አሁን ዝናብ የለም አያበቅልም ምናምን ብሎ ስራውን አይተውም ወደ ኋላ ማታም ጧትም ሁሉ ጊዜ ደዕዋ ያረጋል። ሁሉ ጊዜ ሐቅን ያስተላልፋል። ያ የተዘራው ሁሉ በቅሎ ሁሉ ጊዜ በየአመቱ ማምረት እንደሌለው ሁሉ እንዲህ አይነትም ያጋጥማል። ይሄን ማወቅ ግዴታ ነው የሚለው ኻሊቀ ሰማዋት ወል አርድ አይደለም። የነገርናቸው ሁሉ ወደ ሐቅ መምጣት ቀርቶ የበለጠ ጥመታቸውም ጨምሮ ያልሆነ ነገር ሊይዙም ይችላሉ። ይሄ መታወቅ አለበት ነው የሚለው። ففي المؤمنين كفاية عنهم ግን ብዙ ደግሞ ውጤታማ የሆነ ብዙ የተቀበሉ አሉ። እነዛንም ውጤቱንም እያዩ ነው እንጂ መሄድ ያመጹትን ብቻ እምቢ ያሉትን ብቻ ማየት የለብህም እያላቸው ነው። እሺ إن الذين آمنوا والذين هادوا والصابئون والنصارى من آمن بالله واليوم الآخر وعمل صالحا فلا خوف
فلا خوف عليهم ولا هم يحزنون ይህ አያት ደግሞ በአሁኑ ሰዓት ላይ ኢኽዋንን የሚሉ ሰዎች ይሁዳም ነሷራም ጀነት ይገባሉ እንዲሉ የዚህን ያደረጋቸው ይህን አያት ካለመረዳት ብዙ የሚያጅብ ብቻ ካመነ ልክ ይሁዳውም ነሷራውም ምን አህል ጀና እንደሆነ አስመስለው ማስተላለፍ ጀምረዋል። ወደፊትም በጣም ሰፊ እቅድ ያላቸው ማንኛውም ሰው እንደው አምኛለሁ ካለ በተለይ ኢብራሂምያ የሚባለው ዓለምን ለማጥፋት የተዘጋጀ ለዚህም ብዙ ደግሞ ከሙስሊሞቹም ያዘጋጇቸው ሰዎች ምናልባት ጌታ የለም ብሎ በቃ ጣላላ ሰማይን መሬትን የኸለቀ የለም ባው ካልሆነ በስተቀር ለነሱ አምኖ በምንም አይነት መልኩ ይሁን እንትን ሰራለው ካለ የጀና ነው ብለው ያስተላልፋሉ። ምን ያህል ባጢል እንደሆነ ይሄ አያትም ለነሱ ተፍሲር በፍጹም ሊሄድ የማይችል መሆኑን በደንብ እንረዳለን። አላህ የሚለው ምንድነው? ኢነለዚነ አመኑ ማለት እነዛ አምነናል ባዮች ሙናፊቆች ማለት ነው። አሁን በትክክለኛ ያመኑ ሙእሚኖች ማለት አይደለም። ኢነለዚነ አመኑ ለዛሂሩ ከሙእሚኖች ጋር ይሰግዳሉ ይጾማሉ አምነናል ባዮች ግን ውስጣቸው አላመነም። አሁን ሙናፊቆች ናቸው። ስንሰግድ ብቻ ይሰግዳሉ ስንጾም ይጾማሉ በቃ ከሙእሚኖች ጋር ባለው እንቅስቃሴ በዛሂር አላቸው ውስጣቸው ትክክለኛ እምነት የሌላቸው። አንድ ወለዚነ ሃዱ ነዛም አይሁርነን ባዮች የነብዩላህ ሙሳ ተከታይነን ባዮች ግን ተከታዮች አይደሉም አይሁዳዎች። ወሷቢኡን ሷቢዎች ብሎ ማለት ተይሁዳውም ይሁን ከነሷራው አፈንግጠው የሚወጡ ሻህዋቸውን የሚያስተናግዱ ማለት ነው። ምሳሌ ነሷራዎቹ ምን ይላሉ? እናን ጊዜ ለመሪ የሚሆነው ጭራሽ ያላገባ ነው ከሴት ጋር ግንኙነት የሌለው ከዛሊክ ሲሉ እነሱ ግን ማግባቱም ሁሉም ይሻላል ብለው እነዚህኞቹ ሙሐረም ነው ያሉትን እነዛ ስሜታቸውን ያስተናግዳሉ። ሷቢኢ ይባላሉ። ማሉ ኢላ ሸሃዋቲህም ተይሁዳም ይሁኑ ከነሷራም ይሁኑ አፈንግጠው የወጡ ከይሁዳው ብዙ ተፈልፍሏል። ከነሷራው ውስጥ አሁን ብዙ ናቸው ራሱ ቁጥራቸው። ሷቢኢ የሚባሉ እንደ ጴንጤው የተለያየ ስም ይዞ አንዱ ይዛል አንዱ የራሱ መስመር እየቀደደ ግን አስላቸው ወይ ይሁዳ ነው ወይ ነሷራ ነው። ከነሱ ውስጥ አፈንግጠው የወጡ በባጢልም ቢሆን ከነዛኞቹ እምነት ደግሞ ሌላ የራሳቸው መስመር የተከተሉ ወነሷራ እነዛ የነብዩላህ ኢሳ ተከታይነን የሚሉ አንድ አምነናል ባዮች ግን ያላመኑ፣ ሁለተኛ ይሁዳዎች፣ ሶስተኛ ከይሁዳዎች የሚወጡ ይሆኑ ከነሷራዎች ሷቢአ፣ አራተኛ ነሷራነን ያሉት እነይ ሁሉ መን አመነ ቢላሂ ወልየውሚል አኺር በአላህ ትክክለኛና በየውመል ቂያማ ያመነ ላኢላሃ ኢላላህ ሙሐመዱን ረሱሉላህ ብሎ ወደ ዲነል ኢስላም የገባ ማለት እነዛም ከማስመሰል ወጥተው ከውስጣቸው ካመኑት በትክክል ከሙናፊቅነት ወጥተው የሐቂቃ ሙእሚን ከሆኑ ይሁዳዎችም በትክክለኛ በአላህና በረሱሉ በየውመል አኺር ካመኑ በአላህ አመነ ለማለት አንድ ሰው የረሱሉን ሪሳላነት ሲቀበል እነዚህ ሙገየባቶችን በእሱን ሐሽሩን ነሽሩን ካልተቀበለ በአላህ አምኗል ማለት አይቻልም። ሷቢዓዎቹም ከዛሊከ በአላህ አምነው በረሱል አምነው በየውመል ቂያማ በሙገየባት ሁሉ ካመኑ፣ ነሷራዎችም ትክክለኛ በአላህ ካመኑ ከዛ ካሉበት አሮንቃ ካሉበት ኩፍር ካሉበት ዶላል ካሉበት ጥሜት ከወጡ ማመን ብቻ ሳይሆን ደግሞ ወዓሚለ ሷሊሐን አምነውም ኸይር ስራ ቁርአን ያዘዘውን ተተገበሩ ቁርአን የከለከለውን ተተከለከሉ ፈላ ኸውፉን ዐለይሂም ትክክለኛ ሙእሚኖች ናቸው። እነዚህ በባእስ ጊዜና ጭንቀት የለባቸውም የሚያስፈራ ነገር የለባቸውም። ወላሁም የሕዘኑን ቢማ ፋተሁም ዱንያ ላይ ባለፋቸውም አይጸጸቱም ለምን ትክክለኛ አማኞች ናቸውና እያላቸው ነው ቁርአን። እንግዲህ የሸሪዓተል ኢስላሚያ ፈድሉ አንዱ ይሄ ነው። ማንም ሰው ቢሆን በትክክለኛ አምኖ ኸይር ከሰራ አቂባውን ካስተካከለ ትናንትና ይሁዳ ነበርክ፣ ትናንትና ነሷራ ነበርክ፣ ትናንትና ሌላ ተከታይ ነበርክ አይለውም። ወደ ዲነል ኢስላም ኩልየተን ኡድኹሉ ፊስልሚ ካፋ እንዳለው ሁሉ ምንም ነገር ሳያስቀር ሙሉ በሙሉ ወደ ሸሪዓተል ኢስላሚያ ከገባ ከዛ በፊት የነበረው አይጠየቅም። ለምን አልኢስላሙ የጁቡ ማቀብለህ ያሉት ረሱል አለይሂ ሰላቱ ወሰላም ከዛ በፊት ያለው ሁሉ ተሰርዞለት እንደ አዲስ ካሁን በኋላ ያለውን ስራ ነው የሚከታተለው እንጂ በኢስላም ያ ከዛ በፊት የነበረው ሁሉ ተሰርዞለታል። ስለዚህ ተስፋ ይሁዳ ነበር፣ ነሷራ ነበር፣ ትናንትና በኒፋቅ ነበር፣
ተብሎ ተስፋ አያስቆርጥምና አምነው ኸይር ከሰሩ የጀነት ናቸው ነው የዚህ መልእክት የዚህ የቁርአን አያት ትክክለኛው መልእክት። እነሱ ምን ይያሉ ያጣመሙ ስለሚፈስሩ ነው። ብዙ ሰዎች አሉ አሁን በዓለም ይሄን የሚያናፍሱ ምንም መሰረት የሌላቸው ምን ይላሉ? ኢነለዚነ አመኑ ሲሉ ያመኑት ሙስሊሞቹን ይወስዳሉ። ወለዚነ ሃዱ ወሷቢኡን ወነሷራ ቅድም እንዳልነው ይሁዳውም ሷቢዎችም ነሷራዎችም ይሉና መን አመነ ቢላሂ ወልየውሚል አኺር በጣም ይገርም በአላህ አምኛለሁ ኻሊቅ አለ ብለው ሙቶ በመቀስቀስ እናምናለን ካሉ ነው የሚሉት። በአላህ አምነዋል ማለት ኻሊቅ አለ አሉና ፈሰሩት። ኻሊቅ አለ ማለት ሰማይ መሬትን የፈጠረ ፈጣሪ አለ ብለው እንደ ይሁድ ደግሞ ተሰደቁ። ምን ካሉ ጥሩ መልካም ስራ ከሰሩ ፈላ ኸውፉን ዐለይሂም ወላ ሁም የሕዘኑን በቃ እነሱም ይገባሉ። በፈጣሪ አምነዋል። ሁሉም በፈጣሪ ያመነ ሁሉ የጀነት ነው ብለው እየተረጎሙ ነው። አንደኛ ኢነለዚነ አመኑ ሲባል ሙእሚኖችን አይደለም ሙእሚነን ባዮች ናቸው። መን አመነ እያለ ነው ገና እዛ ላይ ወለዚነ ሃዱ ወሷቢኡን ወነሷራ መን አመነ ሲባል ትክክለኛ ኢማን በአላህ ወሕዳንያ አመኑ የሚባለው የረሱሉን ሪሳላ ሲቀበሉ እንጂ እነሱ ነቢዩ ሙሐመድ ረሱል ናቸው ብለው ባይቀበሉም በአላህ ብቻ አምነዋልና በአላህ ካመኑ ሙቶ በመነሳት ካመኑ የጀነት ናቸው ብለው ነው የሚተረጉሙት። አንዱ ኢብራሂምያ የሚባለው እንግዲህ ይሄን ነው የሚያስተፋው በተሕሪፍ ማለት ነው። የአላህን ሙራድ በፍጹም ሳይተረጉሙ በፍጹም የዚህ አያት ምንነት ሳይገባቸው ሐታ ኢነለዚነ አመኑ ብለን ለሙእሚኖች እንኳን ብንወስድ ሙእሚኖች ናቸው ብንል ብዙዎች ሙፈሲሮች ትክክለኛ አማኞች ብለው ለሙስሊምም የፈሰሩ አሉ። ወለዚነ ሃዱ ወሷቢኡን ወነሷራ ግነዚህ አይሁዳም የነበሩ ሷቢኢም የነበሩ ከአይሁዳ ፈንግጠው ነሷራም የነበሩ መን አመነ ቢላህ በአላህ አመነ ለማለት በረሱልም ሲያምኑ ወደ ሸሪዓተል ኢስላሚያ የገባና ወልየውሚል አኺር ያው ሙቶ በመነሳቱ እስልምናውን አስተካክሎ ሐሽር አለ ነሽር አለ ያለ ወአሚለ ሷሊሃን አምኖ ኸይር የሰራ ፈላ ኸውፉን ዐለይሂም ምን ስለሆኑ ነው? እስልምናን በትክክል ስለተቀበሉ ማለት ነው። ወላሁም የሕዘኑን ትካዜም የለባቸውም የውመል ቂያማ የሚለው ለሙእሚኖች እንጂ የሁዳውም የሁዳ እንደሆነ ካመነ ነሷራውም ነሷራ እንደሆነ ሌላውም የትኛውን የሚከተል የውመል ቂያማ በመኖሩና በኻሊቅ ካመነ ነጃ ይወጣል የሚለው ተፍሲሩን ባጢሉን ጭራሽ ሊያስኬድ የማይችል ኩፍርን ማበረታታት እንጂ ሸሪዓተል ኢስላሚያን ያልያዘ በየትኛውም መንገድ ላይ አምኛለሁ ብሎ ቢል የውመል ቂያማ ፈላህ ነጃህ አይወጣም። ይህም በደንብ መረዳት ያስፈልጋል። አላህ የወልዮችንም የነቢያቶችን ሸፋዓ የምናገኝ አላህ ያድርገን። ተውሂዱንም ኩፍሩንም ሽርኩን ለይተን የምንሄድ አላህ ያድርገን። ተውሂዳችን የጠነከረ አላህ ያድርገው። ወሰላሙ አለይኩም ወረሕመቱላሂ ተዓላ ወበረካቱሁ። ወአለይኩም ሰላም። يا الله الله يا الله